ከዚህ ትልቅ ተራራ ስር የ1 ቢሊዮን ዶላር መደበቂያ ቦታ አለ። ይህም የተገነባው ከመሬት 610 ሜትር ያህል ጥልቀት ላይ ነው። ተራራው ስር ነው ያለነው። እናም እዚህ ቦታ ላይ በመደበቅ እስካሁን የተሰሩትን የአቶሚክ ቦምቦች በሙሉ መከላከል ይቻላል። እናም አሁን ልዩነቱን አሳያችኋለሁ። የ50 ሚሊዮን ዶላር መደበቂያ ቦታ፣ ይሄ ደግሞ የ30 ሚሊዮን ዶላር መደበቂያ ቦታ፣ እንዲሁም ሌሎች መደበቂያ ቦታዎችን። ሁሉንም የምንጀምረው ግን ከዚህ $1 ከሚያወጣ መደበቂያ ቦታ ነው። አሪፍ ይመስላል። ኑ እስኪ ውስጥ እንግባና ምን እንዳለን። እሺ ሰዎች፣ አሁን ቤቱን አስጎበኛችኋለሁ። ጉብኝታችን አልቋል። ይህን ቦታ የሰሩት በቀላሉ አንድ ኮንቴነር አምጥተው በመቅበር ነው። በዛ ላይ የተጣመመ ኮንቴነር። ለዚህ ነው እንግዲህ $1 የሸጡልኝ። ቦታው የሚመስለው ግን የሆነ ቦምብ የፈነዳበት ነው። ይሄ ቦታ ከቦምብ አደጋ ይጠብቃል ብለህ ታስባለህ? በፍጹም። እስኪ እንሞክረዋ። ወርውሩት። ምን የምርህ ነው? መደበቂያ ቦታዎቹ የበለጠ እየጨመሩ ነው የሚሄዱት። እስኪ ወደ ቀጣዩ እንሂድ። ቀጣዩ ደግሞ የ1 ሚሊዮን ዶላር መደበቂያ ቦታ ነው። ቦታው የተሰራው በራሱ ሚሳኤል መተኮስ እንዲችል ተደርጎ ነው። ወደ ውስጥ ለመግባት ግን በጣም ብዙ ደረጃዎችን እንወርዳለን። ከዛም 3100 ኪሎ ግራም ያህል የሚመዝነውን በር ከፈትን። ኧረ በለው! ይሄ በር እንዴት ነው የሚከብደው! ፈጣሪው! ይህም ቦታ ፊልም ላይ ያየሁት መሰለኝ። ይህ ሁሉ ነገር የተገነባው ሰዎችን ከቦምብ ፍንዳታ ለመጠበቅ ነው። ከዛ ደግሞ ለጥቃቱ መልስ መስጠት ይቻላል፣ በሚሳኤል ማለት ነው። አሁን የቆምንበት ቦታ ዙሪያውን በሙሉ በጣም በጠንካራ ብረቶች የተሸፈነ ነው። ተመልከቱ፣ እነዚህ 8 ስፕሪንጎች፣ እነሱ ናቸው ቤቱን ቀጥ አድርገው የያዙት። ይሄ ቦታ ከ50 ዓመት በፊት ነው የተሰራው። እናም የሚሳኤል ኮማንዶች ቢሮ ነበር። አሁን ግን ይህ ሰውዬ ምርጥ መኖሪያ ቤት አድርጎታል። እናም ሰውየው ቀድሞ ራሱን ለ3ኛው የዓለም ጦርነት አዘጋጅቷል። ግን እንዴት ፈቀዱልኝ ይህንን ለመግዛት? ኧረ ሻወርም አለው። እንዴት ነው የጓደኞቼን አስተሳሰብ ከሌሎች እዚህ ለጉብኝት ከሚመጡ ሰዎች ጋር ስታነጻጽረው? ይመስለኛል ዝቅተኛ ነው። አዎ፣ 2 ፎቆቹን ወደ ታች እንወርዳለን። ይሄ የመጨረሻ ዝቅተኛው ቦታ ነው። እዚህ ውስጥ እንደምታዩት ምግብ ማብሰያ ቦታ አለ፣ ሳሎን አለ። በመጨረሻም በጣም ድብቁ ቦታ ላይ ወስዶናል፣ ወደ ኒውክሌር ማስወንጨፊያው ቦታ። ከብዙ ዓመታት በፊት እዚህ ቦታ ላይ ትክክለኛ ሚሳኤሎች ነበር የሚቀመጡት። ኧረ በለው ጂሚናዮማ ምንድን ነው? ወደዛ ግን እንዴት ነው? ደህንነቱ የተጠበቀ ነው? አይ አይደለም። ተው እንጂ ካርል፣ ደህንነቱ የተጠበቀ አይደለም ነው እኮ ያለው። ኧረ ተው እንዴ! ምንም ነገር አይታይም። በጣም የሚገርማችሁ ነገር ግን ገና እየጀመርን ያለ ነው። ከዚህ በኋላ የምናያቸው መደበቂያዎች በሙሉ ደግሞ እየጨመሩ መሄዱ ናቸው። ምናልባት ግን እናንተ የራሳችሁን መደበቂያ መስራት ከፈለጋችሁ ይህንን አስመስላችሁ መስራት የምትችሉ ይመስለኛል። አሁን ከላይ ነው የቆምነው እና ምንም የሚያስታውቅ ነገር የለም። ግን ከስራችን $3 ሚሊዮን የሚያወጣ መደበቂያ ቦታ አለ። በሉ እስኪ ተከተሉኝ። እንኳን ደህና መጣችሁ። የሆነ ሰውዬ ጓሮ ላይ የሰራው መደበቂያ ቦታ ነው። ኧረ በለው በጣም ይገርማል። በጣም ደህንነቱ የተጠበቀ ነው። ከላይ ረጅም ሜትር ያህል ኮንክሪት ነው የተሞላው። እቺ ክፍል ደግሞ ዩቱብ ምሰራባት ናት። ምናልባትም ይሄ ቦታ ለምን $3 ሚሊዮን ይገባዋል ካላችሁ፣ ምክንያቱም ይሄ ዩቱበር እዚህ ቦታ ያስቀመጣቸው እቃዎች በጣም ብዙ ናቸው። እናም የተለያዩ ሙከራዎችን ይሞክራል። ይሄ ከኋላ የምታዝለው እሳት የሚተፋ ነገር ነው። እዚህ ጋር የምታየው ደግሞ እጅ ላይ የምታስረው ነው። ከዛ በኋላ ይተኩሳል። ኧረ በለው በጣም ይገርማል። ምንድን ነው? ምን እየሰራ ነው? ና እስኪ አንዴ ወደዚህ ና። ወይኔ ምንድን ነው? ይሄ ቦታ ምንም እየተመቸኝ አይደለም። በቃ ቤትን እንዳታቃጥለው። መሞከር ትፈልጋለህ? አዎ። ይሄ ሰውዬ እብድ ነው። በነገራችን ላይ ይሄ ብቻ አይደለም፣ ከታች ሌላ ክፍል አለ። የምሬን ነው። ኧረ በለው ይሄ ከቅድሙ የበለጠ ይሰፋ የለ። እዚህ ክፍል ውስጥ ደግሞ አንድ የሰራውን ነገር አይተናል። በጣም ግን አደገኛ ነገር ነው። ይህንን መተኮሻ ተመልከቱት። ማንኛውም ነገር በአፉ ከከተታችሁት ምርጥ አድርጎ ይወረውርላችኋል። ለወረውረው ነው። እሺ ቶሎ በላ። ይኸው አሁን ወረወርኩት። አረ ቶሎ በል እባክህ። በማንኛውም ሰዓት ሊተኩሶ ይችላል። አረ እባክህ ቶሎ በል። ወይኔ እብድ የሆነ ሰውዬ ነው። ይሄ ቦታ የተሰራበት ምክንያት ራስን ለመከላከል ነው ብሏል።
ነገር ግን ይህንን ስመለከት ራስን ለመከላከል እንደሆነ አጠራጥሮኛል። ይሄ ቀበቶ ነው እና ማንም ሰው ወደ እኔ መጠጋት አይችልም። ሰውዬ ተው 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 ተው፣ እባክህ አጥፋው አጥፋው እባክህ። ና ይህንን ያው ይሄ ስታው ማሞቂያ ይመስላል፣ ግን ማቀዝቀዣ ነው። ተመልከት፣ ውስጡ ታስገባዋለህ። ከዛ ደግሞ እቺን መንካት ነው። በጣም ፈጣን ነው። በቃ ይህንን ይመስላል። ተመልከቱት። አሁን ደረቅ ቸኮሌቶች ምርጥ ነገር ነው አይደል? አዎ እንደዛ ነው ማለት ምችለው። ነገር ግን ከዚህኛው ጋር በፍጹም ሊነጻጸር አይችልም። ደሴቱ ስር የተገነባው መደበቂያ $5 ሚሊዮን ነው የወጣበት። ምንድነው የሚሸተው? ታፍኗል በጣም። አሁን ሲታይ ቀለል ያለ ይመስላል። ነገር ግን በ1961 ለነበሩት የአሜሪካ ፕሬዝዳንት ይሄ ቦታ በቂያቸው ነበር። ወይኔ ፈጣሪ! ስለዚህ እያልከኝ ያለው የአሜሪካው ፕሬዝዳንት እዚህ ውስጥ ይኖሩ ነበር ነው? አዎ፣ ግን አሁን ቦታው በጣም ያስጠላል። ያ ፕሬዝዳንት ይህንን ቪዲዮ እንደማያየው ተስፋ አድርጋለሁ። ምክንያቱም ሌሎቹ ያየናቸው መደበቂያዎች ከዚህ በጣም ይሻላሉ። አሁን ከዚህ መደበቂያ ወጥተን ወደ $30 ሚሊዮን መደበቂያ ልንሄድ ነው። እንኳን ደህና መጣችሁ። ይሄ ቦታ ወደ ታች 15 ወለሎች አሉት። የመሬት ስር ሰማይ ጠቀስ ማለት ይቻላል። እዚህ ውስጥ የገቡ ሰዎች ከማንኛውም አይነት ፍንዳታ ይጠበቃሉ ተብሎ ነው የተሰራው። በመጀመሪያ እነዚህን በሮች ተመልከት። በጣም ጠንካራና ከብረት ንጣፎች የተሰሩ ናቸው። በሩ በራሱ ከግማሽ ሜትር በላይ ውፍረት አለው። የበለጠ ደግሞ ደህንነት እንዲሰማችሁ ከላይ የስናይፐር መከላከያ ቦታዎች አሉ። ኧረ በለው፣ ይሄ ቦታ ሙሉ ነው። አንድ መሞከር እችላለሁ። ይሄ መደበቂያ ቦታ የራሱ የሽጉጥ መለማመጃ ቦታም አለው። እዚህ ቦታ ላይ ሆስፒታል አለ፣ የጥርስ ሐኪሞች አሉ፣ ፋርማሲም አለ፣ እንዲሁም እስር ቤት አለ። እንዲሁም በተጨማሪ 15 ያህል ቅንጡ የሆኑ መኖሪያ ቤቶች። ይሄ 15 ፎቆች ያህል ወደ ታች ያለው መደበቂያ ቦታ አይመስልም፣ ምርጥ አፓርትመንት እንጂ። እዚህ ጋር ልብስ ማጠቢያ አለ። በጣም ብዙ መዝናኛ ቦታዎችም አሉት። ምናልባትም እዚህ ውስጥ ምን ይበላሉ ብላችሁ ካሰባችሁ ሙሉ ለሙሉ የተሟላ የገበያ አዳራሽ አላቸው። ግን ሁሌም የጣሳ ምግብ ነው የምትበሉት። አይ የጣሳ ምግብ መብላት ማትፈልግ ሰው ከሆንክ ና ላሳየህ። ተመልከቱ፣ እዚህ ጋር እርሻ አለን። ይሄ ምናልባትም እዚህ ለመቆየት የሚያስፈልግ መሰረታዊ ነገር ነው። በቀላሉ ያለምንም ፀሐይ ብርሃን እዚሁ አትክልቶችን ማሳደግ ይችላሉ። ኧረ በለው፣ ጭራሽ መዋኛ ገንዳም አለው። ይሄ መደበቂያ እስካሁን ካየኋቸው መደበቂያዎች በሙሉ በጣም ምርጡ ነው። መዋኛ ገንዳ አለው፣ አትክልቶች አሉት፣ ስፖርት መስሪያ ቦታ አለው፣ እንዲሁም የመዝናኛ ቦታዎችን አካቷል። እንዴት ከዚህ የተሻለ ማድረግ እንደሚቻል አላውቅም፣ ግን ገና የተሻሉ መደበቂያ ቦታዎችም ይቀሩናል። አሁን ያለነው የ$50 ሚሊዮን መደበቂያ ቦታ ነው። የሚገኘውም ከዚህ መኖሪያ ቤት በታች ነው። እንደምታዩት ሰፈሩም የመኖሪያ አካባቢ ነው። ነገር ግን ትንሽ ወደ መሬት ዝቅ ስትሉ የምታዩት ሌላ ነገር ነው። እዚህ ጋር እንደምታዩት ትክክለኛ ቤት ነው የሚመስለው። ነገር ግን እዚህ ጋር ኮድ መጻፍ አለባችሁ። የዛኔ ወደ ታች የሚወስዳችሁ ሊፍት ይከፈታል። 1 2 እሺ፣ አሁን እንደምታዩት ሊፍታችን ተከፍቷል። ዝግጁ ናችሁ ሰዎች? ተመልከት፣ ይኸው ከጀርባ ረባለው። ይኸው ድንጋዩን እያየን ወደ ታች እየወረድን ነው። ይሄ ሊፍት እንዴት ነው? በጣም ይቆያል። ምንድን ነው የምናየው? ኧረ በለው። ምናልባት የሚቀጥሉትን እድሜያችሁን በሙሉ ተደብቃችሁ መኖር ካለባችሁ ይሄ በጣም ምርጥ ቦታ ይመስላል። ተመልከት፣ ዛፎች አሉ እኮ። እስኪ ጉብኝታችን እንቀጥል። ከዚህም በተጨማሪ ምርጥ የሆነ መኖሪያ ቦታ እንዳለ ተነግሮኛል። ወይኔ፣ ይህን ቦታ የሰራው ሰውዬ በጣም አጭር ነው ማለት ነው። ታሪክ፣ እስኪ ከስር እለፍ። ይኸው ምንም አይነካኝም። አጭር ነክ። ወይኔ ፈጣሪ፣ ተመልከቱ፣ በጣም ትልቅ ነው። ደግሞ ቅንጡ የሆኑ እቃዎችን ያሉት። ምንም ከመሬት በታች ያለው እየመሰለኝ አይደለም። ይህን ቦታ የሰሩት በደንብ አቅደውበት ነው። ምናልባትም ከመሬት በታች መኖር ካለባችሁ ከውጭው አንጻር ምንም የተለየ ነገር እንዳይኖር አድርገው ነው። በእርግጠኝነት ይህንን ያክል ቤት ይዘው አንድ ኮካ ብንወስድባቸው ምንም አይመስላቸውም። እንዴ ምንድን ነው? አረ ነገር ኤክስፓየርድ ካረገ 2 ዓመት ሆኖታል። እስኪ ሰርች አድርገው የምንሞት ከሆነ። ምንም ላገኝ አልቻልኩም። አዎ ምክንያቱም ከመሬት በታች ነው ያለነው፣ ኔትወርኩ አይሰራም። ምንድነው ደግሞ እዚህ ያለው? ተመልከቱ ይህንን ቪዲዮ።
2 ሰዎችን ከመሬት በታች በተሰራ ቤት ውስጥ አወዳድረናቸው ነበር ለ100 ቀን። እሱ ቪዲዮ ነው። ምናልባት ካላያችሁት ገብታችሁ ማየት ትችላላችሁ። በድብቁ መውጫ ቦታ እየወጣው ነው። በእርግጥ ይህንን ማሳየት ያለብኝ አይመስለኝም። አሁን ወደ መጨረሻው ቦታ እንሄዳለን። የ1 ቢሊዮን ዶላር መደበቂያ ቦታ። ይሄ ቦታ ዓለማችን ላይ ካሉ በጣም ደህንነታቸው ከተጠበቁ ቦታዎች መሃል አንዱ ነው። ይሄ ቦታ ከመሬት ወደ ታች 600 ሜትር ያህል ዝቅታ ላይ የሚገኝ ነው። እናም ከላይ ያለው ሙሉ ለሙሉ ድንጋይና ተራራ ነው። እንዴት ነው አሁን እየሮጥኩ ወደዚህ ብገባ? ያው እነሱ ይተኩሱብሃል። አሃ እንደዛ ነው እንዴ? በልሽ ያሳየን ቦታውን። ይህን ቦታ ሙሉ ለሙሉ ውስጡን ልናሳያችሁ ፈልገን ነበር፣ ነገር ግን ቦታው በጣም ሚስጥራዊ ነው። አንዴ ቆይ ካሜራን ሸፍንልኝ። እንዴት ነው ሽጉጥን አንዴ መያዝ ትችላለህ? አንተ ያማል እንዴ? እሺ በቃ ሄጃለሁ። እንደዚህ አይነት ጥያቄ አትጠይቅ። አንተ ምን አይነት ሰው ነህ? እኔ መሞከር እችላለሁ። ዋናውን ቦታ ካለፍን በኋላ ካሜራ እንድንቀርጽ ፈቅደውልናል። እዚህ ጋር በጣም ትልቅ የሆነ በር አለ። ይሄን በር በማንኛውም አይነት ቦምብ ሊፈነዳ የሚችል አይደለም። እንዴ 2 ነው ጭራሽ። አሁን እዛ ውጪ ለአቶሚክ ቦምብ ይፈነዳ፣ እዚህ ምን ይፈጠራል? ምንም አይፈጠርም። እንኳን ደህና መጣችሁ። እዚህ ጋር እንደምታዩት መግቢያችን ይሄ ነው። ቦታው የተሰራው ለቦምቦች ብቻ አይደለም፣ ለተፈጥሮ ጉዳቶችም ጭምር ነው። ለምሳሌ መሬት መንቀጥቀጥ ቢከሰት እነዚህ ስፕሪንጎች ያ ነገር እንዳይሰማን ያደርጉናል። እንኳን ደህና መጣ ወደ ዓለማችን ምርጡ መደበቂያ ቦታ። ኑ እስኪ ውስጥ ምን እንዳለ እንይ። እሺ፣ ስለዚህ እዚህ ውስጥ መቅረጽ እችላለሁ? አዎ፣ ሁሉም መቅረጽ ትችላለህ፣ ከዛኛው ስክሪን ውጪ። እዚህ ጋር ነው አዛዡ የሚቀመጠው። እስኪ እባክህ መቀመጥ እችላለሁ? አዎ ሞክረው፣ ነገር ግን ምንም እንዳትነካ። ወንበሩን ነክቼዋለሁ። አይ እሱ ችግር የለም ተቀመጥ። ታሪክ ሲስተሙን አስተካክለው። አንተ ተው እንጂ የምር ነካው እንዴ? ምንም ነገር እንዳትነካ ተብሏል እኮ። ቆይ የነካውን ነገር ማየት አለብን። በጣም ይቅርታ፣ በጣም ይቅርታ። ታሪክ ዝም ብሎ እጁን ዘርግቷል እና የሆነ ነገር ሳይነካ አይቀርም። ከዚህ በኋላ ሌላ ነገር እንዳትነካ። በጣም ይቅርታ፣ በጣም ይቅርታ። ታሪክ ዝም ብለህ እጅን ትዘነዝራለህ እንዴ? ምናልባት እኮ ሚሳኤል የሚተኩስ ነገር ሊሆን ይችላል። ከእነዚህ መስታወቶች ጀርባ ያለው ምንድን ነው? እስኪ እጅን አጨብጭብ። የምር ላጨብጭብ? አዎ። ምንድን ነው ቦታ? ይሄ ሁሉም ተባብሮ የሚሰራበት ቦታ ነው። የኖርዝ አሜሪካ ሀገሮች በሙሉ አየራቸውም እንዲሁም ባህራቸው የሚቆጣጠሩት እዚህ ጋር ነው። አሁን አንድ ያልታወቀ ጀት ቢበር በምን ያህል ደቂቃ የእናንተ ጀት እሱ ጋር ይደርሳል? ከ5 ደቂቃ በታች እንደርሳለን። ሁሉንም በራሪ ነገሮች እየተቆጣጠሩ ስላየውኝ ምን መጠየቅ እንዳለብኝ አውቄያለሁ። ዩፎ አለ እንደዚህ። ምን ነው መመለሳችሁ? ወደ መሬት እየተመለከተ ነው ያሰውዬ። ካሜራውን አጥፋ ሰውዬ። አሁንም በድጋሚ ሌላ ቦታ ልንሄድ ነው። ቆይ አንዴ ካሜራውን አጥፋ። አሁንም ወይኔ ሰዎች፣ ቦታው ላይ ስንደርስ እናሳያችኋለን። እዚህ ውስጥ በጣም ብዙ ሰዎች ይኖራሉ። እናም ሁሉም ነገር የተሟላለት ቦታ ነው። ስፖርት መስሪያዎች፣ የገበያ አዳራሾች፣ እዚህ ውስጥ በጣም ብዙ ሰዎች አሉ ማለት ነው። ለዛ ነው እዚህ ምግብ ቤት የተከፈተው። አሁን እዚህ ምግብ ብበላ እኮ በጣም ደህንነቱ የተጠበቀ ምግብ ነው የምበላው ማለት ነው። የእሳት አደጋ መከላከያም አለ እዚህ ውስጥ። አዎ በትክክል መኪኖች ምናምን አሉ። ቆይ እሱ ነገር አስቀምጥ። እዚሁ መለማመጃ ቦታ አላቸው። እነዚህ ሰዎች አይመጡም እንዴ? ተጎቷል በጣም። ከፍ አድርገው። እሺ የሰራነው ስራ እንዴት ነው? 4 ከ10 ነው የምሰጣችሁ። ቶሎ በሉ፣ የበለጠ ነጥብ ያስፈልገናል። አግዙት። በቃ ተውኝ ተሽሎኛል። አንዳንዶቹ መደበቂያ ቤታቸው ያለው ከቤታቸው ጓሮ ነው። በጣም ብዙ ገንዘቦችን ከመሬት ስር ቀብረዋል። ሌሎች ደግሞ ከመሬት በታች ፎቆችን ሰርተዋል። እናም ቅንጡ የሆኑ ነገሮችን አሟልተዋል። ሌላው ደግሞ ከመሬት በታች ትልልቅ የሆኑ ከተሞችን ገንብቷል። ለመጨረሻ ጊዜ አሁንም ካሜራ እንድትሸፍን ፈልጋለሁ። እሺ ከመሸፈኔ በፊት ግን የአሜሪካ ወታደሮች ሰብስክራይብ ያላረጉ ሰዎችን ሊያስፈራሩልኝ ይችላሉ? አይ በፍጹም። እሺ በቃ ትቼዋለሁ። በሉ በቃ ሰዎች